በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቃና ዘገሊላ ትርጓሜ። ይህ በዓል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዘጠኙ ንዑሳን በዓላት መካከል አንዱ ሲሆን ይህም ጥር 12 ቀን ይውላል። በዓሉ መከበር የነበረበት የካቲት 23 ነበር። ነገር ግን የካቲት ላይ ጾም ስለሚሆን የውሃን በዓል ከውሃ ጋር ሲሉ ሊቃውንት ናቸው ጥር 12 ያደረጉት። የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ በሦስተኛውም ቀን በገሊላ አውራጃ በቃና ሰርግ ነበር ይላል። ከዚህ በኋላ በተራ ቀደም ያስቀድማሉ። የኢየሱስ እናት በዚያ ነበረች፣ ኢየሱስ ደቀ መዛሙርቱ ይላል። ከዚህ ላይ የምንረዳው መጀመሪያ እመቤታችን ድንግል ማርያም አስቀድማ በሰርጉ ውስጥ መኖሯን ነው። እናት ከተጠራ በኋላ ነው ልጅ የሚጠራና ከዚያም ኢየሱስ ክርስቶስ ከመምህር ጋር ደቀ መዝሙር ይጠራልና ከእርሱም ጋር ደቀ መዛሙርቱ ተጠሩ። በዚህ ጊዜ ነበር በወቅቱ ወይን ባለቀ ጊዜ እመቤታችን ድንግል ማርያም ወይን የላቸውም ያለችው። እርሱም ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰምና አላት። ወደ ምስጢሩ ስንገባ ሦስተኛ ቀን ምንድን ነው? አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀ ጥር 11 ቀን ወዲያውኑ እንደተጠመቀ ሳይውል ገዳመ ቆሮንቶስ ሄደ። 40 ቀንና 40 ሌሊት ጾመ። ጾሙ የካቲት 20 ቀን ይፈጸምና የካቲት 23 ቀን በሦስተኛውም ቀን ሰርግ ነበር ይላል። ሁለተኛ ሦስተኛ ቀን የሚለው የመጀመሪያ ቀን የሚባለው ዘመነ አበው አዳም እና አብርሃም ይስሐቅ አበው የነበሩበት ዘመን ሲሆን፣ ሁለተኛ ቀን የሚባለው ዘመነ ኦሪት እነ ሙሴ የነበሩበት ዘመን ሲሆን፣ ሦስተኛ ቀን የተባለው ዘመነ ሐዲስ ጌታችን ኢየሱስ ክርስቶስ ሰው የሆነበት ዘመን ነው። በዚህ ጊዜ ነበር ሰርግ ሆነው። እመቤታችን አስቀድማ ነበር ሲል ደግሞ እመቤታችን ጌታችን ኢየሱስ ክርስቶስን በሥጋዊ እድገቱ እንደምትቀድመው ነው። እንኳን የእርሱ እናት ትቅርና ዮሐንስ መጥምቁም በ6 ወር ይቀድመው ነበር። እንግዲህ እናትን ሳያውቁ ልጅን ቢጠይቁ ያስቸግራል። አስቀድማ የነበረችውን ከኢየሱስ ክርስቶስ ሰው ከመሆን በፊት አብራን የኖረችውን ድንግል ማርያምን ሳናውቅ ኢየሱስ ብንል ትርፉ ድካም ብቻ እንጂ አይሳካም። ዛሬም ቢሆን ኢየሱስ ከማለት በፊት አስቀድመን እርሷን ማልጅን እንበላት። ነገረ ድህነትን ስናስብ በሕሊናችን አስቀድመን እርሷን መሳል አለብን። ነገረ ማርያም የምስጢረ ሥጋዌ መቅደም ወይም መጀመሪያ የነገረ ድህነት መሠረት ነውና ጌታችን ተወለደ፣ ተሰደደ፣ አስተማረ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ፣ ዳግም ይመጣል ሲባል በድንግል ማርያም ሥጋ በነገራችን ሁሉ እርሷን ማስቀደም እንዳለብን ነው የምንረዳው። ወይኑ ባለቀ ጊዜ ወይን የላቸውም አለች። የወይኑን ማለቅ ለእመቤታችን ማን ነገራት? ሙሽራው ወይስ ከሰርጎኞቹ መካከል አንዱ? ለዚህ ምንም አይነት መልስ እንደማይሰጥ ግልጽ ነው። ድንግል ማርያም ግን እርሷ ነበር ያወቀችው፣ ነቢይት ናትና ስለሆነው እንዲሁ ስለሚሆነው ታውቃለች። ቅዱስ ዘካርያስና ቅዱስ ኤልሳቤጥ ካመሰገኗት በኋላ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ማለቷ ወደፊት ስለሚመጣው ትውልድ ነበር የተናገረችው። ይህ ነቢይትነቷን የሚገልጽ ነው። ሉቃስ ምዕራፍ 1 ቁጥር 48 እስከ 49፣ ኢሳይያስ በትንቢቱ በምዕራፍ 8 ቁጥር 1 ላይ ወደ ነቢይቱ ሄዱ ጸንሳም ነበር የሚላት እመቤታችን ቅድስት ድንግል ማርያምን ነው። በሁለተኛ ነገሥት ምዕራፍ 6 ቁጥር 8 በሶርያ የነበረው ንጉሥ በኢየሩሳሌም ያለውን ንጉሥ ሊወጋ ወይም ሊገድል በፈለገ ጊዜ
በእልፍኝ ሆኖ የሚመክረውን ምክር ነቢዩ ኤልሳዕ ኢየሩሳሌም ሆኖ ይመለከትና ያውቅ ነበር። ኢየሩሳሌም ሆኖ በሶርያ የሚደረገውን እያየ ነበር። ስለዚህ የኢየሩሳሌሙን ንጉሥ ከቤት እንዳትወጣ ሶርያውያን ሊገድሉ ይፈልጋሉ እያለ ይመክረው ነበር። ምን አይነት ጸጋ እንደሆነ አስቡት! ኢየሩሳሌም ሆኖ በሶርያ የሚደረገውን ነገር ማወቅ። ታዲያ በዘመነ ብሉይ የነበሩ ነቢያት እንዲህ የርቀቱን ነገር የሚያውቁ ከሆነ እመቤታችን ቅድስት ድንግል ማርያም የዶኪማስን የቤት ችግር የወይን ማለቅ ብታውቅ ብትረዳ ምን ይደንቅ! የመለኮት እናትም እንዴት ጸጋው ይበዛላት! እንደ እመቤታችንስ ጸጋ የበዛለት በዘመነ ብሉይ ማን ነበር? ጸጋን የተመላሽ ድንግል ሆይ ደስ ይበለሽ የተባለች ድንግል ማርያም አይደለችምን? እግዚአብሔር ዓይነ ልቦናችንን ያብራልን። ከአንቺ ጋር ምን አለኝ ያላትስ ምን ማለቱ ነበር? ሂጂልኝ ማለቱ ሳይሆን ያልሽኝን እንዳልፈጽምልሽ ምን የሚከለክለኝ ነገር አለ ሲል ነው። እናትና አባትህን አክብር፣ ለእናትና ለአባትህ ታዘዝ ያለ አምላክ እናቱን ሂጂልኝ አላት ሲባል አያሳፍርም። ይህማ እንዳይሆን ለእናቱ እየታዘዘ አደገ። ወንጌል ይል የለምን? የሉቃስ ወንጌል ምዕራፍ 2 ቁጥር 51 ጊዜ ገና አልደረሰም ያለው ወይኑ ከእንስራው በደንብ ካለቀ በኋላ ውሃ ሞልተው የጌታን ተአምር እንዲታይ ለማድረግ ነው። ምክንያቱም ወይኑ በደንብ ሳያልቅ ከዚያው ላይ ቢሞላው የጌታችን የኢየሱስ ክርስቶስ ተአምር አይታወቅም፣ ረድኤት አሳደረበት ይባላል እንጂ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወይኑ ሁሉ ካለቀ በኋላ ግን ውሃ ተሞልቶ ወይን ሲሆን ተአምሩ ይታወቃል፣ ይገለጻል። ለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ተአምር በቃና አደረገ የሚል። የሰርገኛው ቤት ብቻ አይደለም ወይን የጎደለበት፣ ሁላችንም ወይን የለንም። የሕይወትን ሥራችን ጎሎ ነው። ይህን ሥራ የሚሞላው በእመ ብርሃን አማካኝነት ነው። እርሷ ከሌለችበት በፍጹም ሊሞላ አይችልም። በመሆኑም ለሁሉም ሰው ለማስገንዘብ የምንወደው በቅድሚያ ጸጋ የበዛባት እመቤት መያዝ አለብን። ለምን? እግዚአብሔር ከእርሷ ጋር ነውና። መልአኩ ቅዱስ ገብርኤል እግዚአብሔር ከአንቺ ጋር ነውና ብሏታል። እርሷን ከያዝን እግዚአብሔርን እንይዘዋለን። ያለ እርሷ እንስራችን አይሞላም። ለዘመናት ደክመናል፣ ነገር ግን እንስራችን ባዶ ነው። እመቤቴ ከቤቴ ግቢ፣ ቤቴ ባዶ ነው እንበላት። ትመጣለች። ያን ጊዜ ቤታችን ይሞላል። የፍቅር ወይን፣ የቸርነት ወይን፣ የሰላም ወይን፣ የመተማመን ወይን በቤታችን ጎሎብናልና፣ ስለዚህ እመቤታችን በምልጃዋ ትሙላለን፣ ፍቅሯን ታሳድርብን። አሜን።